አለሜ ቤቲን እንግዲህ አንገቷን ይዛ ሴት አደረገቻት። ምክንያቱም እንግዲህ ቤቲ በትላንትናው ፓርት እንዳየነው አለሜን መርዛት ገደልኳት፣ አስወገድኳት ብላ ነበረ የሄደችው። ይህንም እንደሄደች ለአቶ ገዙ ስትደውልለት ጮቤ እየረገጠ እሱም በቃ እንደ ዛሬ ደስታ ተሰምቶኛ አቅም በጣም ነው ያስደሰተኝ፣ ምን ላድርግልሽ፣ ምን ልስራልሽ እያለ ሲል አሁን ትሁትን ደግሞ እሷ ችን ቤቲን ማገኘት እፈልጋለሁ ስትል ትጠይቃታለች። ትሁትም ተይ እንጂ አለሜ ልትገልሽ ያሰበችውን ሴት እንዴት ነው ልታገኛት የምትችይው ስትላት፣ ለምን አላገኛትም? ማገኘትና ማነጋገር አለብኝ። ምን ፈልጋ ነው? እኔን ከዛ ከሽንት ቤት ከመከልከል፣ ምግብ የተራረፈ ምግብ ከመስጠት፣ ከማሰቃየት፣ ከማንቋሸሽ፣ ከመስደብ የተነሳ እውነት እሷ ይህን ነገር ሁሉ የምታደርገኝ ለገዜ ብላ አይመስለኝም። የሆነ የራሷ ችግር ሊኖራ ስለሚችል ያን ችግር ሰምቻት ችግሯን መፍታት አለብኝ በማለት ለትሁት ታማክራታለች። ትሁቴ ደግሞ ተይ አለሜ ይቅርብሽ፣ እነሱ መራቅ ነው እንጂ መቅረብ አያስፈልግም ስትላት፣ በፍጹም እኔ አለሜን አታውቂኝም። የዛ ጊዜ በዛ ክፍል ውስጥ አስሬ ስቃይ ስሰቃይ የነበርኩት እኮ አለሜ እንዳልመስልሽ፣ ከዛ በፊት ያለውን የኔን ህይወት አታውቂውም። እኔ እኮ እንደውም ለሰዎች እኮ ክፉ ነገር ሰርቼ አላቅም። ለሰዎች በጣም አዛኝ ነኝ፣ ግን ለምን እንደሆነ አላቅም አሁን እንደዚህ እየተበደልኩ ያለሁት በማለት ትሁትና አለሜ ቁጭ ብለው ይነጋገራሉ። እንግዳውስ ምን ይሻላል ስትላት፣ በቃ የማገኛትን መንገድ አመቻችልኝና ላገኛትና ልጠይቃት እፈልጋለሁ ስትል ትነግራታለች። ግን ልትጎጃት እንዳትሞክሪ፣ ከዚህ በኋላ አንቺ ለልጅሽ ለናቲ ታስፈልጊዋለች። ምክንያቱም አንቺ እሷን አንድ ነገር አድርገሽ እስር ቤት ከገባሽ ናቲ ይጎዳል፣ ገና ያንቺን ፍቅር አልጨረሰም ስትል ትሁት ታስጠነቅቃታለች። አይ እኔ ምንም አልጎዳትም፣ ግን ለምን እሷ እስከ መጉዳት እስከ መርዝ ድረስ እንደዚህ ማድረግ እንዳስፈለጋት ግን ምክንያቷን ማወቅ እፈልጋለሁኝ ነው ያልኩሽ አለቻት። እኔ ግን አይመስለኝም፣ ሁኔታሽ ልትበቀያትና አንገቷን ይዘሽ ስጥ ልታደርጊያት ይመስለኛል አለቻት። ለማንኛውም ናቲን አትንገሪው። ናቲ ከሰማ ይህን ሁሉ ችግር ከሰማ ቀድሞ ሄዶ እነሱን አንድ ነገር አድርግብኝና ናቲን ላጣው እችላለሁ በማለት ለትሁት ታስጠነቅቃታለች። አባባም ወዴት ልትሄጂ ነው ሲላት፣ አይ ቤቲን ቀጥሬያታለሁ፣ ቤቲ ጋር ተገናኝቼ ነገሮችን ማወቅ አለብኝ፣ መፍታት አለብኝ። ከምን የተነሳ ልትገለኝ መጣች? ትላንትና እኮ አንተ ደርሰህ ባታድነኝ ኑሮ እስካሁን እኮ እኔ መቃብር ላይ ነበርኩኝ። እነሱም እኮ መቃብር ሊቀብሩኝ የመጡት ሙታለች ብለው አረጋግጠው ነው በማለት ለአባባ ትነግረዋለች። አለሜ እኔም እፈልግሻለሁ፣ ሁለተኛ አንደኛ ሚስቴን አጥቼ ደግሞ አንቺን አሁን ለወደፊት ትዳር ሚስት የምፈልጋትን ሴት ማጣት አልፈልግም እና እባክሽ ሁሉን ነገር በተረጋጋ ሁኔታ ብናደርገው አይሻልም ብለው አባባ አለሜን ያማክሯታል። አለሜ ምን ማለታችሁ ነው? እስከ መቼ እነዚህን ሰዎች እኮ አንድ ህግ ጠለላ ውስጥ ወይንም ካላደረግናቸው እኮ እስከ መቼውም ሊተውና አይለቁም እና እስከ መቼ ነው ስንገባ ስንወጣ ስንቀመጥ በስጋት የምንቀመጠው? እናንተም እኮ በእኔ ምክንያት ወጥታችሁ እንኳ ዘና ማለት አልቻላችሁም። ትላንትና እኮ ትሁትና ናቲ ትንሽ ዘና እንበል ብለው በወጡበት ቅጽበት ነው እንደዚህ አድርጋ መታ ገብታ ለዛ ያበቃች በማለት ለአባባ ስትነግረው፣ አቶ ገዙ ደግሞ በጣም ተናደደና ትሁት ታገኛታለች፣ አስጠንቅቂያት ነበር፣ እንዴት ጭራሽ ደውላ አለሜ ሞታለች ትለናለች በማለት በትሁት ላይ ደግሞ አንድ ውሳኔ ሊወስኑባት እንዳቀዱ ይናገራሉ። ይህ እቅድ ምን እንደሆነ ወደፊት ባናቅም እንግዲህ እንደ አለሜ ወይ አንድ ክፍል ውስጥ ዘግቶ ማሰቃየት ወይንም ልጇን እንደለመደው ቀምቶ ደግሞ በልጇ እንድታለቅስ ማድረግ እንዳሰበ እየተናገረ ይገኛል። ገዛይ ግን አንድ ነገር ግራ ገብቶታል። ተደጋግሞ ይጠይቃታል። ቤቲ ግን እውነት አለሜን እሰይ ተበቀልኳት፣ ይገባታል፣ ደግ ሆናለች የምትይው ነገር ግን እውነት የተለየ አንቺ ጋር ያላችሁ በደል አለ እንዴ እያለ ሲጠይቃት፣ ኧረ በፍጹም አንተ ባለቤት አይደለም እንዴ? አንተን ባለቤቴን ለማስደሰት ብዬ ነው እንጂ እያለች እየዋሸችው ነበር። ሰላም ወደ ቻናል የተከታታዩ ሰላማችሁ በያለችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ትሁት ቀጣይ ፓርቲ ይዘን መተናል። እንግዲህ በዚህ ፓርት ገዛኸኝና ቤቲ የተነገጡበትና ይሆናል ብለው ያላሰቡት ክስተት የተከሰተባቸው አለቃቀሱን እንኳን እንዴት ብለን ልናለቅስ ነው እያሉ እንግዲህ ከቅድሚያ አዘጋጅተው የሄዱና ልጄንስ እንዴት ብዬ ነው እማየው እያለ ልጁንም እንኳ አሁን ደግሞ ገዙ አንድ ታሪክ ይዞ መጥቷል።
ናቲ የኔ ልጅ ለመሆኑ እጠራጠራለሁ እያለ እየመጣ ነው። እንግዲህ የልጅ አባቷን የምታውቀው እናት ናት ይባላል። እሱ ምናልባት ቢልም እናቷ ግን የልሱ የገዙ ልጅ ነው ብላ እስካለች ድረስ የገዙ ልጅ ሊሆን ነው የሚችለው እና አሁን አለሜ በጣም ተናዳና ተበሳጭታ ቤቲ ማግኘት አለብኝ መጠየቅ አለብኝ አለ። በዚህ ላይ እንግዲህ ቤቲ አለሜን ልትጎዳት የነበረው ባለፈው ፓርት እንዳየነው እህቷ ሺባ ሆና ከተቀመጠችበት እንደማትንቀሳቀስ ያየናት እህቷ እሷን እንደዚህ ያደረገቻት አለሜ ለዛ ወንጀለኛ ገንዘብ ሰጥታ ስላስፈታችው ነው በቀሌን የምበቀለው እና ንብረቷንም ሁሉንም ወስደው በማለት እንደተናገረች እናውቃለን። ሆኖም ግን ያን ነገር ደግሞ አድርጋ ቢሆን አለሜ መርፌውን ከመውጋቷ በፊት ቤቲ አንቺ እኮ ያደረግሽውን ነገር ልታቂ ይገባል ብላ እህቴን እኮ ሽባ አድርገሽ እዛ ያስቀመጥሻት በአንቺ ምክንያት ነው፣ አንቺ ነሽ እኮ ገንዘብ ሰጥተሽ እንደዚህ ያረግሽ ብላ ትነግራት ነበር ብለን እናምናለን። ምክንያቱም ምንም ነገር ሳትነግራት እሷን ማሸለቡ እውነተኛ አይመስልም ነበር ማለት ነው። እሷም ደግሞ አሁን ምናልባት ያችን ልጅ ሽባ እንድትደረግ የተደረገበት ምክንያት አለሜ ወይ የምታውቀው ታሪክ ሌላ የተበደለችው ነገር ይኖራታል፣ ወይንስ ምንም ሳታቅ ሰውየውን ስለምታውቀው ብቻ ለማገዝ ብላ የሰራውን ወንጀል ማንነቱን ሳታውቅ አስወጥታ ይሆን የሚለው ራሱ ሌላ ታሪክ ይዞ ይመጣል። ወደፊት በጣም ብዙ ታሪኮች እየመጡ ይገኛሉ። ምክንያቱም አለሜ ሲያዋት ጨካኝና ለሰው የምትጨክን ሴት አትመስልም። በጣም አዛኝና በጣም ምን አድርጌ ነው ለዚህን ያክል እኮ ለሰው በደል በድዬ አላቅም፣ ለምንድን ነው ፈተና የበዛው፣ ፈተና መቼ ነው የሚያልቀው እያለች ነው የምትገኘው። እንግዲህ አቶ ገዙ በጣም በቤቲ የተናደዱት ንዴት እንግዲህ ምንድን ነው ያላችሁ እንደሆነ እንግዲህ ደስ ብሏቸው አለሜ እስከ ዘላለሟ ተወገደች ብላ እንግዲህ ካንተ ገንዘብ ያለውን ወደ እኔ ገንዘብ አስተላልፈው፣ ምክንያቱም አለሜ ስለሞተች ነገ ናቲ ገንዘብ የኔ እናቴን ድርሻ ብሎ ይመጣል ስትለው አዎ ትክክል ነች በማለት እንግዲህ ሙልጭ አድርጎ ወደ ቤቲ አዞሮላታል። ቤቲ እውነት ከሀዘኑ ቤት ወደ ቤት ትመለሳለች ወይንስ እንዳለችው እኔ በቂን ገንዘብ ይዣለሁ ብላለች ለትሁት ከዚህ በፊት ከዚህ በኋላ እኔ አባትንም ለሱም ቢሆን አባትን አግብቼ ወደፊት የመኖር አላማ እቅድ የለኝም ስትል ለናቲም ነግረዋለች። ምክንያቱም ገንዘቡን ሙጥጥ አድርጋ ወደ ራሷ ካዞረች በኋላ እህቷን አሳክማ እሷ ተሰውራ ለመኖር በደህና ህይወት ተሞላቅቄ እንጂ እንደዚህ ሁኜ የዚህ አይነት ህይወት መኖር አልፈልግም እያለች ለትሁትና ለናቲ ብዙ ጊዜ ደጋግማ አውርታለች። ግን ይህንን ይሳካላታል። አሁን እንግዲህ ገዛኸኝ ትኩረቱና ውጥረቱ ወደ ቤቲ ሊሆን ነው። አለሜ አሁን ንብረቷ ሁሉ ወደ እሷ ዞሮባታል፣ ወደ ቤት ይዞሮባታል። በእርግጥ ከገዛኸኝ ቢሆን ቀጥታ የራሴ ሀብት ንብረት አለኝ በፍርድ ቤት ከሳ ልትካፈል ትችላለች። አሁን ግን ይህ ንብረትና ሀብት ወደ ቤቲ ዞሮባታል። ከቤቲ ለማስመጣት እንግዲህ በጣም ትልቅ ዋጋና ብዙ ነገር ያስከትልባታል። እውነት ይህን ነገር አሸንፋ ንብረቷን ከቤት ያለውን አስመልሳ አለሜ ከልጇ ጋር ድል አድርጋ ናቲንና ትሁትን አጋብታ እናያት ይሆን ወይንስ ምን ይፈጠር ይሆን የሚለው በጣም ከባድ ነው። ሆኖም ግን አሁን አባባና አለሜም ወደፊት አንድ ላይ ተጣምረው ትዳሩን አስምረው አብረው ለመኖር እቅድ ይዘው አሁን ቀስ ቀስ እያሉ እየተነጋገሩ ይገኛሉ። ትሁትንም እንግዲህ ለናትዬ ድሬለት በደንብ አሁን ሀብትና ንብረቴን አንጥቼ የእነሱን ልጆች እያየሁ መኖር እፈልጋለሁ የሚል አላማና ደስታ ይዛ አሰንቃለች። አሁን ግን ቤቲ በምታደርገው ነገር አለሜ እየተበሳጨች ስለሆነ ቤቲን እንግዲህ ምን ማድረግ እንዳለባት እያሰበች ነው። አንገቷን ይዤ ሲጣረጋታለሁ በሚለውም እንደማትስማማላት ትሁት ነግራታለች። ትሁትስ እንዴት ነው ወደ አቶ ገዛኸኝ ቤት ተመልሳ የምትሄደው የሚለው በጣም አሳስበኝ ነው። በእርግጥ ትሁት አሁን ወደ አቶ ገዛኸኝ ቤት ባትሄድም ችግር የለም፣ ምክንያቱም የውሉን ወረቀት ወስዳዋለች። አሁን ናቲ አለሜ ከናቲ ብዙ መረጃና ማስረጃ ገዙ የሰራው ወንጀል ሁሉ እንዳለ ነግሯታል። ግን እስካሁን ናቲን እነሱ ናቸው የመረዙ ብላ አልነገረችውም። የቤቲን ተንኮል አልነገረችውም። ግን በሰማ ጊዜ አሁንም እሱ ወደ ቤት ሂዶ እንደሚያንቃት ናቲ የታወቀ ነው። ሆኖም ግን አለሜ አደራ
የምታውቃችሁን አባቱንም ሆነ እሷን ገሎ አንድ ነገር እንዲሆንብኝ ስለማልፈልግ እንዳትነግሩብኝ ለሱ ብሎ እሱም ግራ ተጋብቶት ምንድን ነው እየተፈጸመ ያለው ነገር ግራ ገባኝ፣ ለምን በትክክል አትነግሩኝም እያለ ቢናገርም በትክክል የሚናገረው ሰው ጠፍቷል። እንግዲህ ቤቲና አቶ ገዛኸኝም ወደ ቤት ከገቡ በኋላ የአለሜ ቆሎ ይዛ ብቅ ማለት ሲያዩ በጣም ነበረ የደነገጡት። ያላሰቡት ነገር ሆነ። በጣም እየተደሰቱ በውስኪ እየተራጩ እየተሟሟቁ ደስ እያሉ አንቺ የኔ ጀግና እያለ እያመሰገነ ነበር ሄደው። ምክንያቱም ወንጀሉን ነገ ማን ፈጸመው ቢባል ቤቲ ስለምትባል እኔ ነፃ ወጣለሁ ብለው የአለሜ በመርፌ መወጋት እንግዲህ ቢታወቅም ቤቲ እንጂ እኔ ወንጀለኛ አይደለሁም። ስለዚህ ቤቲ ናት ይህንን ነገር ብትያዝም የምትፈጸመው የምትታሰረው በማለት ራሳቸውን ኮራ አድርገው ደስተኛ ሆነው ከዛ በኋላ እፎይ ያልነ ህይወት ልንኖር ነው፣ ደስተኛ ሳንሳቀቅ ልንኖር ነው። አለሜ እኮ ከሞተች ቆይታለች። አስተዛዛኝስ ምን ያገኛሉ ብለሽ ነው? እነሱ ሁለቱ ብቻ ናቸው አስተዛዛኝ ሆነው የሚቀመጡት። ምክንያቱም ሌላው ህዝብ እኮ እንደሞተች ነው የሚያውቀው በማለት አቶ ገዙም እየተናገረ ነበረ። ሆኖም ግን አሁን ቤቲ ትልቅ ያላሰበችው ችግርና ወጥመድ ውስጥ ገብታለች። ምንም ሀብት ንብረቱን በስሟ ብሰበስብም በምሰራው ስራ ወንጀል እንግዲህ በእስር ቤት ከተወረወረች ያንን ገንዘብ እንደገና ደግሞ ከተከራከሯት ሌላ ወንጀል ትጨምራለች። እንግዲህ ቀጣይ የትሁትና የአቶ ገዛኝ ሁኔታ የአለሜና የቤቲ ፍጥጫ ምን ይሆናል? ናቲስ እውነታውን አውቆ ምን ይፈጽማል ወይንስ በእውነታው ይደበቃል የሚለውን እስከምናይ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይጠብቁን።